ወደዚህ ቁርአን መተ ካልተመራ አንተ ነህ ችግር ያለብህ እንጂ ቁርአኑ አይደለም ያገኛችሁኝ ልክ ምን ማለት መሰል እዚህ ውስጥ የገባ ሲወጣ ሁዳን ለብሶት ነው የሚወጣው አልহামዱሊላህ ኻሊድን በዚህ ደረጃ ስላገኘሁት እዚህ ቆሞ ስላየሁት ትናንት ከለፋሁባቸው ልጆች ውስጥ ወንድሞች ውስጥ ነው አንዱ ኻሊድ ሰው በዚህ ልክ ካባራ ተነስቶ በዚህ ልክ አደራጅቶ ያውም ለግብዣ የጠራን ደግሞ አመት ካስተማረ በኋላ አቅሙን ካሳየሽ በኋላ ሰርቶ ከገለጠ በኋላ ቁርአንን ታላቅነት የተረዳ ሰው በእኔ እምነት he has already understood everything in life ህይወት ውስጥ ሁሉ ነገር የገባው ማለት የቁርአን ታላቅነት የገባው ዒባዳ ማለት አምልኮ ማለት አይደለም አምልኮ ስርዓትና ዒባዳ የተለያዩ ነገሮች ናቸው ዒባዳ ማለት ምን ማለት ነው ሰው የትም ቦታ መሄድ የለበትም የዒባዳን ትርጓሜ ለማግኘት ኻሊድ አይደለም የተረጎመው ወይም ፉላን አይደለም ወይም የሆነ መጽሐፍ አይደለም ዒባዳ ማለት ቀጥታ ጥሬ ቃሉ ፍቺው አምልኮ ማለት ነው ሃይማኖታዊ ፍቺውን በተመለከተ የዓቂዳ ሊቃውንቶች የተለያየ አይነት ታሪፋት የተለያየ አይነት ትርጓሜ ይሰጡታል ያው ሐሳባቸው አንድ ሆኖ ማለት ነው ከሁሉም የተሻለውና ሁሉንም ጠቅልሎ የያዘው ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ አልዑቡዲያ በሚለው ኪታባቸው ላይ ስለ ዒባዳ የሰጡት ማብራሪያ በዛ ኪታባቸው ላይ ምን ይላሉ ዒባዳ ማለት እስሙን ጃሚዑን ሊኩል ማ يحبه الله ويرضاه من الأقوال والأعمال الظاهرة والباطنة እስራኤል የሚባለው ሰው ያዕቆብ አይደለም ተውራትን ለሙሳ ሰጠ ነው የሚል የቁርአን ጥቅስ አውጥቶ የሚያሳይ ሰው የኻሊድ ተቃርኖ ከብዙ በጥቂቱ ጀማው ሼር ኮፒ ሊንካችሁ የግድ ነው መጀመሪያ ላይ ውዱ ነብያችን ሰለላሁ ዐለይሂ ወሰለም ቁርአንን ያላብራሩበት ምክንያት ብሎ ሲያስቀምጥ ቁርአን የተብራራ መጽሐፍ ስለሆነ የሌላ አካል ማብራሪያ ስለማያስፈልገው ነው ይለናል ሶፊያ ጆሃር ባላየው ዛሬ እንግዲህ የተገኘሁት በበሲራ የቁርአን ጥናት ማዕከል ውስጥ ነው በሲራ ትልቅ ነገር አብስሮናል ከቀጣይ ተማሪዎች መካከል ደግሞ እኔ አንዷ ነኝ ያለፈውን ጊዜ ሳልማር ስላለፈኝ በጣም ስለቆጨኝ ሴቶችን ሰብስቦ ከሴቶችን ውዳሴ የሚቀበል ኡስታዝ ቢኖር ኻሊድ ክብሮም ብቻ ነው የትም ብትሄዱ እንደዚህ ክብር አታገኙ ወላሂ ነው የትም ብትሄዱ የበሲራ ተማሪ መሆን ሸረፍ ነው ክብር ነው ወላሂ ማለት ምን ብዬ መናገር እንዳለብኝ ወዱአዚሩሁ የቁርአን ሰው መሆን ማለት አላህ ወኻሰቱን አይደለ በቃ አላህ የራሱ የሆኑ ሰዎች አሉት ከብዙ ሰዎች ከቢሊየን ምናምን ሰዎች ከዚህ በፊትም ከነበሩ ከአደም አለይሂ ሰላም ጀምሮ የኔ የሚላቸው የሆኑ ሰዎች አሉት የሚመርጣቸው እነዛን ሰዎች መሆን ቀላል አይደለም ኢዚ አይሆንም መንገዱ ቀላል ላይሆን ይችላል ግን ደግሞ ሪዋርዱ ወርድ ያደርጋል አላህ ወኻሰተ it's not even Allah አይደለም የአላህ ሰዎች ናቸው አይደለም ወኻሰተ ስፔሻሊ የሆኑ በቃ ከሆኑ ሰዎች በኋላ አላህ ለራሱ የመረጣቸው ሰዎች ናቸው ድንገተኛ ሞት የሚባል ነገር የለም እኔ ምለው ለቅሶ ላይ ለቅሶ ሰው የሞተበት ሰው ለምንድነው አታልቅሱ የሚባል ምንድነው ምን ዋካይ ነው እስላም ይዘ የምሬ ነው ነገሮች ምን እስልምና የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ሐላፊነቱን የሚወስደው ኻሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው እኔ አንዳንድ ጊዜ በጣም ይገርመኛል እስላማዊ ዳዕዋ የሚያደርጉ ወንድሞች እህቶች አሉ ቅልጥ ያለ ስድብ ነው ቅልጥ ያለ ስድብና አንዳንድ ጊዜ ምንድነው የሚያስተምሩት እነዚህ ሰዎች ኦኬ ዒልም ነው እንዳይባል ስድብ ነው ግን ዒልም የሚመስል ነገር ደግሞ አለው ዑለማዎች በየአካባቢው ያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአኒዝም ወማ አድራከ ማ ቁርአኒዝም ቁርአንን እንከተላለን የሚሉ ሰዎች መጥተዋል ብቅ እያሉ ነው በሲራ ቁርአን ጥናት ማዕከል ነው የሚለው ፐርፐስፉሊ ሆም ብዬ ነው እንደዛ የሰየምኩት በሲራ ቁርአን ጥናት ማዕከል ብዙ ሰው የሚያስበውኛ ተፍሲር የምናስተምር ነው የሚመስለው ተውራ የሚባል መጽሐፍ ታውቃላችሁ ተውራት ታውቃላችሁ ተውራ እስቲ ለማን ነው የወረደው ነገር ተውራትን ለሙሳ ሰጠ ነው የሚል የቁርአን ጥቅስ አውጥቶ የሚያሳይ ሰው ኪታብ አለ ኪታብና ተውራ አንድ አይደለም وآتينا الموسى الكتاب አረ وقفينا من بعده بالرسل آتينا ለሙሳ ኪታብ ተሰጥቶታል ያ የተሰጠው ኪታብና ተውራት ይለያያሉ አሁን ይሄን ያነሳውበት ምክንያት ምንድነው መሰላችሁ እንትን ነው ቀያይረን የተጠቀምናቸው ያስተማሩ ነገሮች አሉ ተቀያይረው ቁርአን ግን በሚገባ መንገድ ለይቶ ነጥሎ ቁርአን በጣም ጥንቁቅ መጽሐፍ ነው በነገራችን ላይ ጥንቁቅ ነው በጣም ለሙሳ የተሰጠው ኪታብ ተውራት ነው አይልም ተውራት ኪታብ ነው አይልም
በፍጹም አይልም። ለሙሳ የተሰጠው ኪታብ ይባላል። ምን ይባል? ኪታብ አለ። አንድ ያዙልኝ። ከዛ ተውራት ወርዷል። ተውራትና ኪታብ የተለያዩ ነው። ኢና አንዘልና ተውራት ተውራት ሌላ ነው። ተውራት الإنجيل أنزل على عيسى بن مريم والتوراة أنزلت على موسى ولهذا سمي أهل الكتابين قبلنا بأهل الكتابين لأن اليهود كتابهم التوراة والنصارى كتابهم الإنجيل. ሌላኛው ጥያቄ ቁርአኒክ ስተዲስ የሚል እንትን ደግሞ አለው የቁርአን ጥናት። እዚህም ላይ ጥያቄ አለኝ። ምንድነው የቁርአን ጥናት? ማለት የቁርአን ጥናት ምንድነው ብቻ ሳይሆን ቁርአን እኛ የምናውቀው ተፍሲሮች አሉ፣ ኦልሬዲ ተዘጋጅተው የተቀመጡ አሉ። ከዚህ በፊት አይደለ ቀደምት የነበሩ ዑለማዎች ያስቀምጧቸው እነሱን ማወቅ ነው አይደለ? እዚህ ነው ቁርአን ጥናት ነው። እና ቁርአን የሚጠና ነገር ነው ወይ ነው የመጀመሪያው ጥያቄ። ከዛ ምንድነውስ የሚለው ላይ ደግሞ ትንሽ ነገር በዘማ ደስ ይለኛል። እሺ ቆንጆ ጥያቄ ነው። አክቹሊ ይሄ የቁርአን ጥናት ማዕከል በሲሪያ ቁርአን ጥናት ማዕከል ነው የሚለው ፐርፐስፉሊ ሆም ብዬ ነው እንደዛ የሰየምኩት በሲሪያ ቁርአን ጥናት ማዕከል። ብዙ ሰው የሚያስበው እኛ ተፍሲር የምናስተምር ነው የሚመስለው። እኔ ተፍሲር ማስተምር ነው የሚመስለው። ተፍሲር ማለት ትርጓሜ ማለት ነው አይደል? ቃል በቃል ነው። አሁን ተፍሲር ስትል ተፍሲር ከቃሉ አንፃር ብንሄድ ወላ يأتونك بمثل إلا جئناك بالحق وأحسن تفسيرا ይላል። ምንም አይነት ጥያቄ ላንተ አይጠይቁም፣ ይዘውልህ አይመጡም። እኛ ምርጥ የሆነ ምላሽ ምርጥ የሆነ ትርጓሜ ይዘንልህ ብንመጣ እንጂ ይላል ሱረቱ አልፉርቃን ምዕራፍ 25 ላይ። ማለት ይሄ ራሱን የቻለ በጣም ጥልቅ ማብራሪያ የሚፈልግ ነገር ነው። ግን እኔ ራፍሊ ላስረዳህ እሞክራለሁ። ባጭሩ እንድታውቅልኝ የሚፈልገው ነገር ትርጉም ሲባል የአንድ ነገር ትርጉም ሲባል በቃ ትርጉሙ ነው። ለምሳሌ አንተ ቋንቋውን የማታውቀው ከሆነ ذلك الكتاب لا ريب فيه هدى للمتقين የሚለውን ተረጉምልሃለሁ በአንተ ቋንቋ በሚገባህ ቋንቋ። እሱ ትርጉም ነው፣ ተፍሲር ነው። አላህ የሚፈልገው ግን እኛ ተፍሲር እንድንማር ነው ወይ? ታስበው ትልቅ ጥያቄ ነው። ተፍሲር አያስፈልግም እያልኩ አይደለም፣ ልብ በል። ተፍሲር አያስፈልግም። ቋንቋውን ለማያውቀው ሰው ተፍሲር ማድረግ አለበት። ለምሳሌ ለአረብ ለሆነ ሰው ኢና አንዘልናሁ ቁርአንን አረብያን ለዓለኩም ታቂሉን የሚለው እንዴት ነው የምትፈስርለት? ራሱን ነው ማነበለት። በቃ ስለዚህ ተፍሲር አያስፈልገውም ማለት ነው። እሱ ለምን መጽሐፉ ራሱ ተፍሲር ነው፣ ተብራርቷል። ተጋብተናል። አላህ ከኛ የሚፈልገው ነገር ምንድነው? መጽሐፍ አውርዶ አላህ ምንድነው የጠየቀን ነገር? አላህ የጠየቀን ሁለት ነገሮች አሉ። አንደኛው ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ ወሊየተዘከረ ኡሉል አልባብ ሱረቱ ሷድ ምዕራፍ 38 ቁጥር 29 ላይ ወደ አንተ ዘንድ ያወረድነው መጽሐፍ ይላቸዋል መልእክተኛው አለይሂ ሰላቱ ወሰላም ሙባረክ ነው ይላል። የተባረከ ነው። ሙባረክ ማለት በራሱ ተባርኮ ወደሱ የሚመጣውን በአጠቃላይ ባርኮ የሚሸኝ መጽሐፍ ማለት ነው። ሙባረክ እስም መፍዑል ይባላል። ለራሱ የተባረከ ነው እና የተባረከ ስለሆነ ሙድ ይጋባላ። አሁን እኔ ባዛጋ ኒውሮ ሚረርስ የሚባል ነገር አለ። ኒውሮሎጂካሊ ስፒኪንግ ኒውሮ ሚረር ያንተ ፎቶ የሚያነሳው ኻሊዶ እያዛጋ ነው እና እስማኤል ምን ትጠብቃለህ? ለአሁን በረመዳን አብራችሁ ሞቅ አድርጉት እንጂ ተቀበል እንጂ ይላል። እና መቀበል በነገራችን ላይ የዘፈን ብቻ ሳይሆን ተቀበል ኮንታጂየስ ነው። ኮንታጂየስ ነው። very good በጣም beautiful word ኮንታጂየስ ነው። ልክ እንደዚህ ቁርአን ሙባረክ አይደል? ስትመጣ የሚጋባብህ ነገር በረካ። ኪታቡን አንዘልናሁ ኢለይከ ሙባረኩን። ታዲያ ይህንን በረካ በምንድን ነው የምታገኘው? ሊየደበሩ አያት ይላል። አላህ ጠለበ ሚና አን ነተደበር ኪታበሁ አላህ መጽሐፉን ተደቡር እንድናደርገው አዞና። ከተፍሲር ይበልጣል ተደቡር። ምክንያቱም ተፍሲር ትርጉም ነው። ተደቡር ግን አሚቅ ጅደን in depth is to understand the ayah አያውን በጥልቀት መረዳት ነው። በነገራችን ላይ ሊየደበሩ ማለት ምን እንደሆነ ታውቃለህ? ሊየደበሩ ስለ ቃሉ ድቡር ነው። ድቡር ማለት ጀርባ ማለት ነው። አያቶች ከፊታቸው የሚሰጠው ትርጉም አለ፣ ከጀርባ የሚሰጠው ትርጉም አለ። ከጀርባ ማለት በቃ በጥልቀት ቋንቋውን ስታውቀው አረፍተ ነገሩ የተቀመጠበትን መንገድ ከሱራው ኮንቴክስት አንፃር አንተ ካለበት ህይወት አንፃር ካንተ ዘመን አንፃር ኦኬ ሊየደበሩ አያቲ የአያቶችን ዴብዝ ጀርባቸውን እንዲያጠኑ ነው። ወሊየተዘከረ ኡሉል አልባብ ቁርአን ተደቡር የሚፈልግ መጽሐፍ ነው በጥልቀት። ሁሉም ሰው ግን ተደቡር የማድረግ አቅም አለው ኡስታዝ? ሁሉም ሰው ተደቡር የማድረግ አቅም አለው። ነገር ግን ስቴጅ አለው። ተደቡር ላይ ከመድረስ በፊት ስቴጅ አለው። ኦኬ ولكن القرآن لا يفسر
بأقوال الناس والنظريات الحديثة. لا يفسر القرآن بذلك لأن هذه النظريات تختلف، وربما يأتي نظريات تبطلها أو تكذبها، فلا تجعل تفسيرا للقرآن. إسرائيل مانو؟ إسرائيل مانو؟ مانو من يقرأ؟ يعقوب. راسو يعقوب مانو؟ إسرائيل نو. يعقوب descendants بني إسرائيل يبالغ. إسرائيل مانو؟ يعقوب. ቁርአን ውስጥ እስራኤል ያዕቆብ ነው የሚል ቀጥታ ትርጉም የሚሰጥ እንትን አያ የሚሰጠኝ ሰው የለም። ባይዘው ወላሂ ሁሉ ነገር ነው አሁን አላወራም። እሺ ወላሁ አዕለም ወላሁ አዕለም። እስራኤል የሚባለው ሰው ያዕቆብ አይደለም። ለምን? ቁርአን እስራኤል የሚባል ሰው እንደነበረ ይናገራል። እስራኤል ግን ያዕቆብ ነው አይልም። ወይ በኢብራሂም ዘመን እኩል ወይም ከኢብራሂም ቀድሞ የነበረ ሰው ነው እስራኤል። እስራኤል ያስፈልገውም ይባላል። ቁርአንዮች እውነት እኛ ሀገር ላይ አሉ ወይ የሚለው ጥያቄ እንዳለ ሆኖ ቁርአንይን የሚባሉት በትክክል ማናቸው ከተባለ መነሻቸውን ማወቅ ያስፈልጋል። ቁርአንይን በኋላ ወደ ሙስሊሙ ከመጣ በኋላ የተለያዩ ትርጉም እየተሰጣቸው የእስላም አካል ለማድረግ ሙከራ በመደረጉ ነው እንጂ የቀጠሉት ቁርአንይን መነሻቸው የእስላም ጠላቶች ናቸው የጀመሩት። ቁርአንይን ማለት ምን ማለት መሰላችሁ? ቁርአን ብቻና ብቻ ነው፣ ሐዲስ አያስፈልግም። ማፈረጥና ፊል ኪታቢ ሚን ሸይ፣ በቁርአን ውስጥ አስፈላጊ የሆነን ነገር ያልተናገርነው የለም ብሏልና ከቁርአን ውጭ ያለ የረሱል ሰለላሁ ዐለይሂ ወሰለም ተግባራቸውም ሆነ ንግግራቸውም ሆነ አይተው ዝም ማለታቸውም ሆነ አያስፈልገንም የሚል አባባል ነው። የነብዩን ብቻ እንዳይመስል የሌሎች ነብያቶችንም ስራ አልፈልግም ነው። ቁርአን ላይ ብቻ ነው የሚለው። ሁለት ነው ምክንያቱ። አንዳንዱ ይሄ ቁርአን ብቻ ነው የሚለው ሰውዬ መስሎት ነው። ከቁርአን ውጭ ያለ መመሪያ ያስቸግረኛል አይገባኝም ብሎ ተቸግሮ በቁርአን ብቻ የሚብቃቃ መስሎት ነው። ለዚህ አይነት ይሄ ችግር ላለበት ሰው አንድ ጥያቄ መስጠት ነው። ሶላት እንዴት ነው የምትሰግደው? ውዱ እንዴት ነው የምታደርግ? እስቲንጃ እንዴት ነው የምታደርገው? ጀናባ እንዴት ነው የምትታጠበው ብሎ መጠየቅ። ቁርአን ላይ የዚህን ዝርዝር አያገኝም። ሁለተኛው ችግር ያለው ማን ነው? አውቆ የሚሟገት ነው። እሱማ እስላምን ለማስጠላት እኮ ነው። የቁርአንን መልእክት ሊቱበይነ ሊናስ ማ ኑዚለ ኢለይሂም የተባለውን የረሱሉን ዐለይሂ ሰላቱ ወሰላም አስተምሮት ከማህበረሰቡ ጋር ለማጋጨት ለማጣላት። ሁለቱም ዜሮዎች ነው። ቁርአን ያለ ሱና በፍጹም አይሆንም። ሊቱበይነ ሊናስ እንዲሁም እኮ ነቢ ዓለይሂ ሰላቱ ወሰላም ቁርአንና ቁርአንን የሚመስል ተሰጥቶኛል ነው እኮ ያሉት። ኡቲቱል ቁርአነ ወሚስለሁ መዐሁ። እንዲሁም አንዳንድ ሪዋያ ላይ ወሚስለሁ መዐሁ። ቁርአንን የሚመስል አንድ አይደለም ሁለት ጊዜ ቁርአንን የሚመስል ተሰጥቶኛል ነው። እነዚህ ሰዎች ትልቁ ችግራቸው ሼኽ መሆን ፈለጉ። ሐዲስ ትምህርት በጣም ከባድ ነው። የፈለጉትን ከኪስ ያገኙትን በሙሉ ሐዲስ ነው ብለው እንዳያወሩ የሐዲስ ምሁራን በወስፈንጠር ነው የሚይዟቸው፣ ለቅመው ነው የሚያወጧቸው። ስለዚህ ቁርአን ብቻ ነው ብለን እንቀጥላሉ። ቁርአንን ብቻ አስተምራለሁ የሚለውን ሰውዬ ቁጭ አድርጋችሁ በቁርአን ውስጥ ሶላት እንዴት ነው የሚተነተነው? ዘካ እንዴት ነው የሚወጣው? ዘካተል ማል የወርቅና የብር ዘካ እንዴት ነው ለይተን የምናውቀው? አንድ ነው ወይ በሉት። ጤፍና ባቄላ አንድ ነው ወይ ብላችሁ ጠይቁ። ከብትና በግ ፍየልና ግመል አንድ ነው ወይ? ይሄ እኮ ጅልነት እኮ ነው። አይናችሁን ጨፍኑና ላሙኛችሁ እንደማለት እኮ ነው። ይሄ አሁን ኢስላም ተስፋፍቶ ተንሰራፍቶ ዑለማዎች በየአካባቢው እያስተማሩ ባሉበት ቁርአን ማብራሪያ ያስፈልገውም ይባላል። ነብዩና አለይሂ ሰላቱ ወሰላም ሊቱበይነ ሊናስ ነው እኮ ሶሉ ከማ ረአይቱሙኒ ኡሰሊ እኮ ነው የሚሉ። እኔ ስሰግድ እንዳያችሁ ነው መስገድ ያለባችሁ እኮ ነው። የነብዩ አለይሂ ሰላቱ ወሰላም ሐዲስ ብቻ መሰላችሁ የሚያስፈልገው? የሱሐባዎችም ማብራሪያ ያስፈልጋል። የሱሐባዎች ብቻ መሰላችሁ? ከዚያ ወዲህ ያሉትም እስካሁን ድረስ ያሉትም ዑለማዎች መሰረታዊ ህጎችን ጠብቀው ቁርአንና ሐዲስን መሰረት ሳይለቁ የሚሰጧቸው ማብራሪያዎች የኢስላም አካሎች ናቸው። ቁርአኒዝም ወማ አድራከ ማ ቁርአኒዝም። ቁርአንን እንከተላለን የሚሉ ሰዎች መጥተዋል፣ ብቅ እያሉ ነው። በነገራችሁ ላይ ግን ቁርአንን ነው የሚኻለፉት፣ ቁርአንን ነው የሚጻረሩት። ወላሂ ሱመ ወላሂ። ለምን? ቁርአን የወረደው ረሱሉ ሰለላሁ ዐለይሂ ወሰለም ቁርአንን ሊያብራሩት ዘንድ ነው ማለት ነው። ሊቱበይነ ሊናስ ማ ኑዚለ ኢለይሂም ብሏቸዋል።
ለሰዎች የወረደውን ልታብራራ ነው በማለት አላህ ሱብሓነሁ ወተዓላ ነግሯቸዋል። ታዲያ ነቢያችን ያላብራሩት ቁርአን አንተ በሐሳብህ በራእይህ ልታብራራው በፍጹም አይሆንም። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ፣ መልእክተኛው ይዞላችሁ የመጣውን መርሐባ ብላችሁ ተቀበሉ ያዙ ነው የሚለው። እንደዚሁም የከለከላችሁንም ተከልከሉ ይላልና ከቁርአን መውጣት የለብንም። ቁርአንን አጥብቀን ልንይዝ ይገባናል። ሱናም ከዛ ጋር የተያዘ ነው። አላ ኡቲቱል ቁርአነ ወሚስለሁ መዐሁ ረሱሉ አልአሚን ዐለይሂ ሰላቱ ወሰላም ምን ብለዋል? ቁርአንና መሰሉን ተሰጥቻለሁ ብለዋል። መሰል የተባለው ሐዲሳቸው ነው። ይሄ ለብዙ ተደራሽ እንዲሆን ኮፒ ሊንክ ሼር አድርጉታ። ወቢላሂ ተውፊቅ። ሌላው በስተመጨረሻ የማነሳው ነገር በአፕሊኬሽን ውስጥ ያሉ የቁርአን አስተምሮቱ ይዘቱን በተመለከተ በአጠቃላይ ኃላፊነቱን የሚወስደው ካሊድ ክብሮም የሚባል ከፊታቸው የተቀመጠ ሰው ነው። ስካይሊንክን የስካይሊንክ ማናጀር የሆኑትን አቶ መሐመድ ከረምን አይመለከትም። በአስተምሮቱ ላይ ጥያቄ ያለው በአስተምሮቱ ላይ ማንኛውም አይነት ክሪቲሳይዝ ማድረግ የሚፈልግ ማንኛውም አካል በራችን ክፍት ነው። ለዛ ሁሉ ግን ተጠያቂ አስተምሮቱ ላይ በተመለከተ እኔ ነው። እነሱን የሚመለከተው በኋላ ላይ ያብራሩታል። አንድ ነገር ብቻ ነው። እሱ ምንድነው? አፕሊኬሽኑን አጠቃቀሙ ላይ ችግር ካለ እናንተ የምትወቅሱት እኔን አይደለም። የምትወቅሱት የምትጠይቁት ስካይሊንክ ቴክኖሎጂስን ይሆናል ማለት ነው። አስተምሮቱን በተመለከተ ግን እኔን ኃላፊነቱ እኔ ይሆናል የምወስደው። ከዛ ባሻገር ሀገራችን ታላላቅ ዑለማዎች ያሏት ሀገር ናት። ዑለማዎች፣ ሙፈሲሮች፣ ኡስታዞች፣ ዱዓቶች ያሉባት ሀገር ናት። እኛ የምናደርገው ወጣቱን ሊያናገር በሚችል መልኩ نحن نقرب القرآن الكريم ቁርአን ሰዎች ለቁርአን ቅርብ እንዲሆኑ ቁርአንን እናቀርባለን። አልহামዱሊላህ ኻሊድን በዚህ ደረጃ ስላገኘሁት እዚህ ቆሞ ስላየሁት ትናንት ከለፋሁባቸው ልጆች ውስጥ ወንድሞች ውስጥ ነው አንዱ ኻሊድ። ቁርአን በዚህ ደረጃ የተሰጠው ቦታና መገኘት የሚገባው ላይ ቆሞ ስላየው በሲራ በጣም ደስ ብሎኛል። እኔ መጥቼ በማየቴ በጣም ደስ ብሎኛል። ቁርአንን መጀመሪያ መሆን የሚገባው መጨረሻ ሆኖ የምንኖርበት ሀያት ውስጥ ነው ያለነውና በዚህና በአማረ መልኩ ሰዎች ሊገባቸው በሚችል በተደራጀ አቀራረብ በድምጽ በምስል በጽሁፍ ትውልድን በዘመኑ ልክ ግንዛቤ ሰጥቶ ትልቅ ደረጃ ላይ ደርስ የሚችል ስራ እየሰራ ስለሆነ በማየቴ በጣም ደስ ብሎኛል። አልহামዱሊላህ ትልቅ ጅማሮ ነው። ለቁርአን በዚህ ደረጃ የተሰጠው ቦታና መገኘት የሚገባው ላይ ቆሞ ስላየው በሲራ በጣም ደስ ብሎኛል። ሰው በዚህ ልክ ካቧራ ተነስቶ በዚህ ልክ አደራጅቶ ያውም ለግብዣ የጠራን ደግሞ አመት ካስተማረ በኋላ አቅሙን ካሳየሽ በኋላ ሰርቶ ከገለጠ በኋላ ባቡሩ እየተንቀሳቀሰ አብራችሁ ተሳፈሩ ትልቅ እርምጃ ነው ብቻውን የተጓዘው። የሁሉም የኡማ ኃላፊነት ሁላችን የወንድም ኻሊድ ነግሬዋለሁ። የቦርድ ሜምበር ነን ብዬዋለሁ። እዚህ ተቋም ላይ የሁሉም ተሳትፎ ያስፈልጋል። ለተሻለ ኸይር ማለት ይሄን ተቋም አብሮ መቆም ነው። በመማር ማስተማር፣ በመደገፍ አይዟቸው ማለት ምክር በመስጠት ከዚህ ተቋም ዘንድ መቆም ለራስ የሚሰጥ የተሻለ ዋጋ አብረነን በሚቻለው ሁሉ ትልቅን ኃላፊነት ኻሊድ ብቻውን ወስዷል። ከዚህ በኋላ ግን የኡማው ኃላፊነት ነውና ሁላችንም በሲራን እንደ አንድ የቤተሰብ ክፍላችን አይተን ከጎን እንቁም፣ ለራሳችን እንቁምላል። ለቁርአን ያልተከፈተ ገጽና ሜዳ ለየትኛው ይከፈታል? ሌላው ኻሊድን እኛ በዚህ ኢንስቲትዩሽን ውስጥ የኻሊድ ተቃርኖ ከብዙ በጥቂቱ ጀማው ሼር ኮፒ ሊንካችሁ የግድ ነው። መጀመሪያ ላይ ውዱ ነቢያችን ሰለላሁ ዐለይሂ ወሰለም ቁርአንን ያላብራሩበት ምክንያት ብሎ ሲያስቀምጥ ቁርአን የተብራራ መጽሐፍ ስለሆነ የሌላ አካል ማብራሪያ ስለማያስፈልገው ነው ይለናል። እንደገና ተመልሶ ውዱ ነቢያችን ቁርአንን ያላብራሩበት ሁለተኛ ምክንያት ብሎ ሲያስቀምጥ ለተደቡር በሩ ዝግ እንዳይሆን በማሰብ ነው ይለንና ከተብራራ ተደቡር እንደማይኖር ይነግረናል። ግጭት እሱ እንዳለው ቁርአን ከተብራራ ለተደቡር በሩ ዝግ የሚሆን ከሆነ ስለዚህ መጀመሪያ ላይ እንደገለጸው ቁርአን የተብራራ መጽሐፍ ስለሆነ ልናስተነትነው አንችልም። እውነታው ግን ቁርአን በቁርአን ቁርአን በነቢያችን ሐዲሶች እንዲሁም በቅደም ተከተል በሰሃቦች በታቢዮች አልፎ ተርፎም በቋንቋ ይዘቱ ተብራርቷል። መብራራቱ ውስጥ ግን ተደቡር አለን። መብራራቱ ግን እንድናስተነትነው አያግደንም። ተደቡር ወይንም ማስተንተን ማለት እንደ ጀለስ የእስልምናን የታሪክ አውድ ንቆ ወደ ጎን በመጣል
የራስን ፍልስፍናና ግላዊ አመክንዮም ቁርአን ላይ መጫንም ማለት አይደለም። ወሰላሙ አለይኩም። ተፍሲር አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት የተከፍታችሁ ትፈስራላችሁ? አያስፈልገውማ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ስጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። ከዛ ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር መሐመድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ነው ያለው። ቁርአንን እንዴት ተቀበሉት ታዲያ? አሁን እኮ ለነዚህ ሰዎች ከሐዲስ ማስረጃ እዚህ ብሎ ሩቅ ቦታ ከመሄድ ቁርአንን እንዴት እንደተቀበሉት ንገሩን ቢባሉ በምን መልኩ ነው የሚነግሩን? ምክንያቱም ቁርአን ከላይ መጽሐፍ ሆኖ አልወረደም፣ የታወቀ ነው። ቃል ሆኖ ነው አይደል የመጣው? ማን ይዞ መጣ ስንላቸው እነዚህን ሰዎች ጅብሪል አለይሂ ሰላም። ጥሩ ለማን ሰጣ ስንላቸውም ለነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። እስከዚህ ድረስ አብረን ሄደናል ነው። ነቢያችን እስከ ጅብሪል በቃል ደረጃ የተቀበሉትን ቁርአን ምን አደረጉት እኮ ነው አሁን ጥያቄው። ጻፉት እንዳይባል እሳቸው ማንበብም መጻፍም እንደማይችሉ ማስረጃዎች አለን። አይ ለሰሃባዎቻቸው አሰምተው ሰሃባዊ ጻፉ ከተባለ ቁርአኑ በማን በኩል ነው ወደኛ የደረሰው? በእነዚህ በጻፉ ሰሃባዎች። ማን የቱን ሱራ እንደጻፈው የቱን አየት አና አን ከሚል ነው የመጣው ማለት ነው። ስለዚህ ሐዲሱን አንቀበልም ካል ቁርአኑን እንዴት ተቀበሉ ታዲያ? ሐዲሱም የመጣበት መንገድ ቁርአኑም የመጣበት መንገድ በእነሱ ነው። ለየት የሚያደርገው ቁርአኑ ሙተዋቲር መሆኑ ነው። ስለዚህ እንዴት አድርገው ነው የሚሆኑት? እሺ የኢሳን ጉዳይ ምን ያደርጉታል? ይሄ እኮ ይከብዳቸዋል ሁሌም። ወሙበሽረን ቢረሱሊን ያእቲ ሚን ባዕድ እስሙሁ አህመድ። ማን ነው አህመድ? ኢሳ እንግዲህ አንድ ረሱል ከኔ በኋላ ይመጣል ተከተሉት ምኑበት ብለዋል። በአንድ ረሱል መካድ በሁሉም እንደመካድ ነው አይደለም? ማን ነው የሚመጣው ብለን ስንጠይቀው አህመድ ነው አለን። ማን ነው አህመድ? ማን ነው አህመድ ነው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ካለን እኛ ምን ማስረጃ አለን እሳቸው ለመሆናቸው? እሳቸው መሐመድ እንጂ አህመድ አይደሉም። ቁርአን ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሊል ነው። ቁርአኒዝም ከሆነ ያ ሰው ከቁርአን ውጭ ሌላ አልቀበልም ካለ ኢሳ ብስራት ያደረገው ከኔ በኋላ ይመጣል ያለው አህመድ ማን ነው በለው። እሳቸው ናቸው ይላል። አሁን እሳቸው ለመሆናቸው ምንድነው ደሊሉ? በሙሐመድ ነው እኛ የምናውቃቸው። ቁርአንም አራት ቦታ ሙሐመድ በሚለው ስም ነው የጠራው። እዚህ ጋር አህመድ ያለው ምን ማስረጃ አለው? ከየትም ሊያመጣ አይችልም። ስለዚህ በአህመድ ረሱልነት ሊክድ ነው ማለት ነው። አምኛለሁ ካለ ደግሞ እንዴት ሊሆን ነው? ግን ምንድነው ጉዳዩ ሲባል እኛ ሀገር እኮ የተጀመረ ጉዳይ አይደለም። ይሄ የውጭ ተልእኮ ያለው ከ200 ዓመት በፊት ክርስትናን ከአውሮፓ ምድር ለማጥፋት ኢንላይትመንት ሙቭመንት በሚል ጀምረው ተሳክቶላቸዋል። ከ70% በላይ ከሆነ አውሮፓ ላይ እኮ የክርስቲያን የነበረው በስም ኤቲስት እኮ ነው በአሁኑ ሰዓት የለም። በፈጣሪ መኖርም አያምንም። ያን እንቅስቃሴ ወደ አረቡ ዓለምና ወደ እስልምናው አመጡት። ሲጀመር ህንድ ሀገር ነው የጀመረው። እነ ሰይድ አህመድ ኻን ህንድ ሀገር ተጀመረ። ከዛ ወደ አረቡ ዓለም ሲመጣ ግብጽ ላይ እነ ዶክተር ተውፊቅ ሰዲቂ ጀመሩት። ከዛ በኋላ ነው አሁን እነ ማህሙድ አቡረያ ከተቀበሉት በኋላ በአሁኑ ሰዓት መንፈሳዊ መሪ የሚባለው አህመድ ሱብሂ መንሱር ነው። እነሱ ጉዳዩን እያስፋፉት መጡ። አሜሪካ ላይ ደግሞ ረሻድ ኸሊፋ ተቀበለው ይሄንን ጉዳይ። ረሻድ ኸሊፋ ማለት እንግዲህ የባህኡላህ እምነት ተከታይ ነው። ሃይማኖቱ ሌላ ነው። ነገር ግን ይሄንን ተቀበለና ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብለው አወጀ። በራሱ መስጊድ ላይ ገደሉት እዛው ማለት ነው ረሻድ ኸሊፋ የተባለው ማህሙድ ሻህሩር። ከዛ በኋላ ይሄንን ጉዳይ አሉ ብዙዎቹ ብቻ አላኩል ያህል እና የትም የማያስኬዳቸው ብዙ መፈናፈኛ ያጣቸዋል። ቁርአን ብቻ ሳይሆን ሐዲስንም ጭምር እንቀበላለን። ከምን ተነስተን ከተባለ ብዙ ማረጋገጫዎች አሉ። ከነዚህ መካከል አንዱ አጢኡላህ ወአጢኡ ረሱል ተብለናል። ይሄ አየት እኛን ይመለከታል ወይስ አይመለከትም ነው ባቸው ምን ጠይቃቸው። አዎ ይመለከታል ካሉ አጢኡላህ አላህን ታዘዙ ተብለናል። እንዴት ነው የምንታዘዘው? አላህን መታዘዝ እንዴት? ቀጥታ ወህይ አይመጣልን? ቃሉን አያሰማም። ቃሉን ያወረደውን ቁርአንን በመስማት ነው አይደል? ወአጢኡ ረሱል እሺ መልእክተኛውን ታዘዙ አለን። ለኛ የታሉ መልእክተኛው? በአካል ከኛ ጋር የሉም። እንዴት ነው የምንታዘዘው? እሺ መልእክተኛው ወደ ቁርአን ተመለሱ። ምን ማለት ነው? ይሄማ ከሆነ አጢኡላህ ወአጢኡላህ ነው ትርጉሙ። ወአጢኡ ረሱል ከተባለ የግድ ሙጥለቅ ጣዓ ሊኖራቸው ይገባል ልንታዘዝ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔን ተከተሉኝ በላቸው አለ። እንዴት እንከተላቸው? እሺ መልእክተኛው ብዙ ማስረጃ መጥቀስ ይቻላል። ቂብላ መጀመሪያ የት ነበረ? ከካዕባ በፊት መስጂዱል አቅሳ ነው አይደል? ሰየቁሉ ሱፈሃኡ ሚነ ናሲ ማ ወላሁም ዐን ቂብለቲሂም አለቲ ካኑ ዐለይሃ ይላል። መጀመሪያ ከነበሩባት ቂብላ ወደ ካዕባ ምን አዞራቸው በማለት ቂሎች በተቃውሞ ይጠይቃሉ አለ። አሃ ከካዕባ በፊት ሌላ ቂብላ ነበረ ነው አይደል? አዎ እነዚህን ቁርአን ይዘን የሚሉትን ልንጠይቃቸው ነው። ያ ቂብላ የቱ ነው አልናቸው። አልአቅሳ አሉ። ማን ነበር ያዘዘን ወደዛ ዞረን እንድንሰግድ? አላህ ካሉ እሺ ቁርአኑ ላይ ያሳዩ። የቱ ጋር ነው ያዘዘን? ወደ ካዕባስ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ወሐይቱማ ኩንቱም ብሎ እኛንም ጨምሮ አዘዘን። ወደ ቤተል መቅዲስ ሲሰገድ ከነበረ ማን ያዘዛቸው? እሳቸውና ሰሃቦችን ቅድሚያ ወደ ቤተል መቅዲስ አላህ ነው ሲሉ ያምጡት። የለም ሐዲስ ላይ ነው ያለው። አላህ ደግሞ ምን አለ? ያን ሐዲስ ላይ ያለውን የራሱ ትእዛዝ አድርጎት ወማ ጀዐልነል ቂብለተ አለቲ ኩንተ ዐለይሃ ኢላ ሊነዕለመ ብሎ አየቱ ይቀጥላል ማለት ነው። ያ መጀመሪያ የነበርክባትን ጊዜያዊ ቂብላ ቋሚ ቂብላ እኮ አላደረኳትም። መጀመሪያውኑ አንተን እሺ ብሎ የሚከተልህን ሰው ወደ ክህደት ከሚመለሰው ሰው በተግባር አበጥሬ ላሳያችሁ ብፈልግ እንጂ አለ ጌታ አላህ። ያንን ቂብላ ጊዜያዊ ማድረጉን ነግሮናል። ግን እሱ እንዳደረገው በቀጥታ ሰሪህ በሆነ የሚናገር የቁርአን አንቀጽ የለም። ሐዲስ ላይ ነው ያለው። ይሄ ማለት መልእክተኛው ያዘዙት ሁሉ ማን ያዘዘው ነው? አላህ ያዘዘው ነው። መን ዩጢዕ ረሱለ ፈቀድ አጣዕ አላህ። እሳቸውን መታዘዝ አላህን መታዘዝ ነው። ለምን ታዘዙ ብሎ ስላዘዘን። ግን አሁን ምንድነው የሚፈለገው? ፊትና በሰዎች መሃል መቀስቀስ። እንደዚሁ ደግሞ ምንድነው ትልቁ የመጨረሻ ግቡ እኮ በሐዲስ እኮ አይበቃም ነገር ቁርአኑንም ኢንካር ወደ ማድረግ እኮ ይመጣል። በተለይ ኻተሙን ነብይን ተዘጋጅተውበታል። እሳቸው የመጨረሻ ነብይ አይደሉም እኮ ነው የሚሉት እነ ዶክተር መሐሙድ ሻህሩር ሌሎችም። ኻተም ማለት እጅ ላይ የሚታሰር ኻቲም ቀለበት የለም የነቢያቶች ሁሉ ጌጥ አይነታ ናቸው ለማለት እንጂ የመጨረሻ መደምደሚያ አይደሉም ነው። ለምንድን ነው የተፈለገው? ነብይ ነኝ ብሎ ለሚነሳ ሰው ሁሉ በር መክፈቻ እንዲሆን ነው። ይሄው ለዚህ ነው ረሻድ ኸሊፋ መጨረሻ ነብይ ነኝ ያለው። እንዲህ አይነት ነገር ሀገራችን እንዳይመጣ ብዙ ጊዜ ደግሞ ይሄንን የሚያቀነቅኑ ሰዎች መጨረሻ ነብይ ነን እኮ ነው የሚሉት ሁሉ። እንዴት እንላላችሁ? ቁርአን እንዲህ ብሎ አይደለም ወይ ሲባሉ አይ ኻተም ማለት ቢማዕነል ኻቲም ይሄ እጅ ላይ
የሚታሰር ቀለበት የነቢያት ጌጥ ማለት እንጂ መደምደም አይደለም። ሐዲስ ላይ ከመጡ ግን በሩን የሚዘጋ ብዙ ሐዲስ አለ ለነብይ ባዕዲ የመሳሰሉ። ስለዚህ ቅድሚያ ሐዲሱ ላይ ዘመቻ ከፈቱበት። ከዛ ነገ ቁርአኑ ላይ ዘመቻ ይከፍታሉ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ቁርአን ላይ ስንት ከመቶ በላይ ተጠቅሷል አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ሱጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። በውስጥ ጥሩ ስትሆን ክፉ መተው ስታቆም ሰላት ላይ ነህ ማለት ነው። ይሄ ነው ቁርአን ላይ የተጠቀሰው እንጂ ቁም አጎንበስ ሱጁድ ውረድ የሚል የለም። ይሄ ነው የተጀመረው። ከዛስ ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር መሐመድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአን ላይ ሐራም የሚል የለም ያለው። እንዴ ላ ተቅረቡ ዚና እኮ ላ ተቅረቡ ነው ያለው። ሐራም ነው ያለው የቱ ጋር ነው? ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው። በድብቅ ሲሆን አይሆንም። ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም። ኢነመል ኸምሩ ወልመይሲሩ ወልአንሷቡ ወልአዝላሙ ሪጅሱም ሚን ዐመሊ ሸይጣን ፈጅተኒቡሁ ያለው። ራቁት ብሎ መከረን እንጂ ሐራም ነው አላለም። የት አለ ሐራም የሚል? ሐራም የሆኑት 18 ነገሮች ብቻ ናቸው። ኢነማ ሐረመ ዐለይኩም ምትለዋን ይጠቅሱና ማለት ነው 18። እሱም እኮ ማለት ይላሉ። ከዛ ደግሞ ሐራም ማለት አሁንም ውግዝና ከልክል ማለት ሳይሆን ድንበር ማለት ነው። እንዴት በቃ በቁርአን እንደፈለጉ እንዲጫወቱ ነው የሚፈልጉት። ለዚህ እኮ ነው ተፍሲር አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት ከፍታችሁ ትፈስራላችሁ? አያስፈልገውማ። እናንተ ማን ናችሁ? አሁን እኮ ከነብያችን ሰለላሁ ዐለይሂ ወሰለም እኛም በልጣለን እኮ ነው ሊሳኑል ሐል በአንድ በኩል። ለምን የእሳቸው ሙሂማ ግዳጁ በላግ መልእክት ማድረስ ነው። እኛ ግን እናደርሳለን እንፈስራለን ሁሉ እያሉ ነው። ከእሳቸው የበለጠ ሚናን እየተጫወቱ ነው። አላህ ይጠብቀን ከእንደዚህ አይነት ነገር። ሲታይ በራሱ የሚፈረካከስ ነው። የውጮቹም አልተሳካላቸውም፣ ግን የተወሰነ ጊዜ ሹባህ መጣላቸው አይቀርም። ዑለማዎቻችንም ዝም ስላሉ ነው፣ መልስ ስላልሰጡ ነው እንጂ ጉዳዩ አደባባይ መውጣት ካለበትማ የተዘጋጁ መልሶች እኮ አሉ። ግን አንዳንድ ጊዜ መስላህና መፍሰዳ ግምት ውስጥ ገብቶ ከኋላ ምን ያስከተላል? ቢያንስ አንድ ሰው አእምሮ ያለው ሰው ነብያችን ሰለላሁ ዐለይሂ ወሰለም ነብይ ሆኖ ከተላኩ በኋላ እስካሁን 1400 ዓመት አልፈጀም? በ1400 ዓመት ውስጥ እስልምና ማለት ቁርአን እንጂ ሌላ አይደለም የሚል እስቲ አንድ አርአያ ማን አላችሁ ቢባል ማን ይጠቅሳሉ? ይሄ ማለት 1400 ዓመት ሙሉ ሙስሊሙ ጥመት ውስጥ ነበር ነው። ጭራሽ የመጨረሻው ዘግናኙን ቃል እንደነገራችሁ ከፈለጋችሁ ነብዩ ሰለላሁ ዐለይሂ ወሰለም መታዘዝ በአላህ ላይ ማሻረክ ነው ያሉት። በግልጽ ቋንቋ ሙሽሪክ ናቸው አሉ። እንዴት ስንላቸው መታዘዝ ለአላህ ብቻ ነው። ስለዚህ እሳቸውን ከቁርአን ውጪ በሐዲሳቸው እንታዘዛለን ካላችሁ ከአላህ ጋር ምን አደረጋችሁ? በመታዘዝ አስተካከላችሁ ሙሽሪክ ሆናችኋል እኮ ነው የሚባለው። ገና እንድናለን እሳቸውን የታዘዘ ጀነት ይገባል አይደለም? እንደውም ሙሽሪኮች ናቸው። መታዘዝ ለአላህ ነው። ምንድነው የእሳቸው ሚና? አድርስ ተብለዋል። ቁርአኑን ማድረስ ነው። አለቀ በቃ። የምንታዘዘው አላህን እንጂ እሳቸውን አይደለም። ተመልከቱ የት እንደደረሱ። የሀገር ቤቱ ገና ስላቆጠቆጠ ነው ይሄ ያልወጣው እንጂ እነማን ናቸው የመሯቸው? ከየት ነው የሚያገኙት የሚለው የታወቀ ነው። የውጪዎቹን ዩቲዩብ ላይ ከፍተን ስናያቸው እኮ እዚህ ደረጃ ደርሰዋል። ጣዖት አምላኪ እኮ ነው የሚሉት ሙስሊሙን ሱንኒዩን ዓለም። ለምን ሲባሉ ከቁርአን ውጪ ሱና የሚባል ትውፊት የሚያመልኩ ይላሉ። እዚህ ደረጃ ደርሰዋል። የኛዎቹም ነገ ሲያድጉ እዛ መድረሳቸው አይቀርም። አላህ ያሳካላቸው። ስለዚህ የመጣው በላ በጣም አስፈሪ ነው። ምንድነው መፍትሄው ሲባል ወደ ዒልም መቅረብ ብቻ ነው። ዑለማዎች ጋር ተጋብሎ መማር፣ መጠየቅ፣ ተረጋግቶ ይሄ ጉዳይ ምንድነው የሚለውን ማጥናት ነው የሚያስፈልገው። በ1400 ዓመት ያልታየ ነገር ዛሬ ይዘው ሲመጡ እስቲ አርአያ ጥቀሱ እኮ ቢባል አንድ አሊም እኮ አይጠቅሱም። እኛ እኮ ብዙ አለን። ከአራቱ መዛሂብ ዑለማዎች አንስቶ በየዘመናቱ እኮ በፊርቃ ደረጃ አንቱ ብለን ስም የምንጠራቸው አሊሞች የአቂዳ የመናጅ አሉን በዚህ መስመር ላይ ያለ። እስኪ እናንተ ማንን ትጠራላችሁ ቢባሉ ማንን ይላሉ? የላቸውም። ወደ ኋላ ተመልሰው ከሳቸው ጀምሮ እከሌ አርአያችን ነው እስልምና ማለት ቁርአን እንጂ ሌላ ምንም የለውም በማለት እንደዚህ አይነት አኢማዎች አሉ ብለው ወደ ኋላ ማጋ ይመለሱ። ማንም ጋር ሊመለሱ አይችሉም። ለምንድን ነው የማይከብዳቸው? ከአንዱ ጋር ስገናኝ ይሄን ጥያቄ ነው ያነሳሁት። አንተ ዛሬ እስልምና ቁርአን ብቻ ነው ሐዲስ አያስፈልግም ስትል እውነት በዚህ የቀደመ ዓሊም ማን አለ አልኩት። ጣት የሚቀሰርበት ማንም። እኛ ግን ከሺህ በላይ አለ። ኢማሙ ሻፊዒ ብንል ጭራሻውን በሳቸው ላይ 24 ሰዓት እርግማኑ ያለው የቁርአን ይዘሞች ለመጀመሪያ ጊዜ በቁርአን ላይ ሱና የሚባል በሽታን አምጥቶ የጨመረብን ኢማሙ ሻፊዒ የሚባል ነው ያሉ። ሱብሃንአላህ። እኛ አኢማዎች አሉ ምን ጠቅሳቸው ሱናን የህይወት መመሪያቸው ያደረጉ። እናንተ ግን እስልምና ቁርአን ብቻ ነው የምትሉት ማን አላችሁ ቢባሉ ኸዋሪጅን እንጂ ማንንም አይጠቅሱም። ኸዋሪጅ ደግሞ ጠማማ ፊርቃ መሆኑ የታወቀ ስለሆነ ደፍረው ወደ እነሱ አይጠቁሙም። እና ይሄ ፊትና አስፈሪ ነው። ግን ኢንሻአላህ ወንድሞች መልስ መስጠት ጀምረዋል። ያን መልስ መከታተልና ከዛ በኋላ እነሱን ትቶ ወደ ራሳችን መመለስ። አትስገዱ ይሏቸዋል። ማን አዘዛችሁ? አትጾሙ ጭራሽ ደግሞ አሉ። አሁን ለምን ቁርአን ላይ ጾም ታዟል አይደለም ወይ? ጾም ማለት ምንድን ነው? አንተ ልጅ አፍህ ጾም ሲባል አፍህ ይቆጠብ ነው አይደል? በቃ ከመጥፎ ነገር ተቆጠቡ። ተመልከቱ እስልምናን ያለ ተግባር ራቁት ማስቀረት እኮ ነው የተፈለገው እንደ ምዕራቡ ዓለም። ከዛ እንደፈለገ ይገዛናል። ሰው ደግሞ አንዳንዱ ስሜቱ ደካማ የሆነ ሰው እንዲህ ከሆነማ ይመቸኛል የሚል ሰው አለ። መጀመሪያ የሚሰለቸው አለ። እያንዳንዱ ተግባር ሐጅ ማለት እንዲህ ነው፣ ዘካ ማለት እንዲህ ነው ብሎ ከትክክለኛ ትርጉሙ አውጥተው እንደፈለጉ ይጫወቱበታል። ለዚህ ነው ሐዲስንና ተፍሲርን ቅድሚያ መዋጋት ያስፈልጋቸው። አያስፈልገንም አሉ። እነ ኢብኑ ከሲር ሁሉ ህይወታቸውን የፈጁት እነ ኢማሙ ነወዊ በቃ ዝም ብሎ ነበር ማለት ነው። ዛሬ ከኋላ መጥተው ቁርአን ላይ ሐራም የሚል የለም ነው ያለው። ላ ተቅረቡ ዚና እኮ ላ ተቅረቡ ነው ያለው። ሐራም ነው ያለው የቱ ጋር ነው? ሁለተኛ ደግሞ ዚና የሚባለው አደባባይ ሲወጣ ነው። በድብቅ ሲሆን አይሆንም። ኸምርስ የትም ቦታ ቁርአን ላይ ሐራም ነው የሚል የለም። ኢነመል ኸምሩ ወልመይሲሩ ወልአንሷቡ ወልአዝላሙ ሪጅሱም ሚን ዐመሊ ሸይጣን ፈጅተኒቡሁ ያለው። ራቁት ብሎ መከረን እንጂ ሐራም ነው አላለም። የት አለ ሐራም?